ፍቃድ ነው የምጠይቀው። የምን ፍቃድ? ፍቃድ ነው የምን እንዴ? ልጃችሁ እንደ ልጄ ነው የምታስብለው። አሽቄ ምን ቆየ እኮ ከተሰጠኝ ነው ያፍልቼ እንጂ። ሰሞኑን እንግዲህ በጨረቃዎች አዲስ ነገር አዲስ ሰርፕራይዝ እየጎረፈ ይገኛልና ሀይሚ እንግዲህ ያሰበችውን ያለመችውን እንግዲህ ለቡራ በፕራንክ መልክ አስመስላ የወደፊት ምኞቷን ተናግራለች ማለት ነው። እንግዲህ ሀይሚ እጅግ በጣም ደስ እያላት መኖር የምትፈልገው ወይም ደግሞ ከሁሉም ነገር ትንሽ ደበቅ ብዬ መኖር የምፈልገው ዱባይ ላይ ነው። ምክንያቱም ካንተ ጋር በአንተ ላይ በሚመጡ ሴቶች ካንተ ጋር መጣላት አልፈልግም። አንተን ደብቄ ለራሴ ብቻ ማኖር ስለምፈልግ ከሀገር ወጥቼ ዱባይ ላይ ቤት ሰርቼ መኖር እፈልጋለሁ እያለች ነው። እና እንግዲህ ቡራ ዛሬ ሰርፕራይዝ ተብሎ ፕራንክ ተደርጓል ማለት ነው። ብሩክ እንዴት ግን ሊያምናት እንደቻለ አላውቅም። ሊያምናት ስላችሁ በሁለታቸው መሀል ግልጽነት ስላለ ምንም የፈለገ ሰርፕራይዝ ቢሆን ይሄ በጣም ትልቅ ነገር ስለሆነ ቤትን ያህል ነገር ስትሰራ መማከር አለ አይደል? አሁን በኋላ ሀይሚና ብሩክ የኔ የሚባል ነገር የለም የኛ በሚለው ተስተካክለንና ስለዚህ የተወሰነ አምነዋታል። ብሩክ አሳምነዋለች። ምክንያቱም አመጣጧ ስለሚያሳምን ሀይሚ ለፕራንክ ጎበዝ ስለሆነች አሳምነዋለች እና በጣም ደስ ብሎት ጣውላ ላይ ሁላ ልዘል ነው እያለ ነበርና ቤት መግዛት ቤት መስራት ቀላል አይደለም፣ ከባድ ነው። በተለይ ስደት ላይማ እኔ እንጃ። እኔ እንግዲህ በሀገራችን ደረጃ ነው የማውቀውና ምክንያቱም ስለ ቤት እኔ አውቃለሁ። ብዙ ጊዜም ሞክሬ ምንትን ብዬም ስላየሁት ያለፍኩበት ነገር ስለሆነ ትንሽ ከበድ ይላልና ስለዚህ ቤትን ያህል ነገር ስትገዛ ብሩክን ሳታማክር ምንም ነገር አታደርግም። ሰርፕራይዝ ቢሆንም ማለት ነው። እና ስለዚህ ቡራ ዛሬ ተሸውደዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ አዲስ ቤተሰብ የሆናችሁ ቤተሰብ ሁኑ፣ እናመሰግናለን። እንዲሁም ደግሞ የጨረቃ ፋሚሊዎችን ቪዲዮን ስታዩ በላይክ ጀምሩ። እኔም መጣ እያልኩ ነው ማለት ነው። እና በነገራችን ላይ እኛ ጋር ዘንድሮ ኔትወርክ ራሱ በጣም ያስቸግራል። እንግዲህ በውጭ ዓለማት ዘንድሮ ሶስተኛው የዓለም ጦርነት ስለነበረ ማለት ነው እና ያው አሁን ላይ ትንሽ እየተረጋጋ ነው። ቢሆንም ግን ኔትወርክ ያስቸግራል። ስለዚህ አልጠፋም ለማለት ፈልጌ ነው። ስለዚህ ቪዲዮን ያው በላይክ ጀምሩ። ሀይሚ ቡራ እንግዲህ ነገ ወደ አዲስ አበባ ሊያመሩ ነው። ሰርፕራይዝ ነበረ እሱም። ሀይሚ እንግዲህ መታ ደግሞ ሆዴ ቲማቲም ነው፣ ነገ አዲስ አበባ ልነር ነው፣ ከትልቁ ከዚያ ባህር ከሆነው ቤታችን ልንገባ ነው ብለዋል። ያ ቤት በጣም ነው ደስ የሚለው ቪዲዮ ለመስራት ሁሉ ነገር የየራሳቸው ክፍል አላቸው። ክችኑ ምናምኑ በቃ በጣም ደስ የሚል ቤት ነው እና ስፋቱ ምኑ ጓደኛም ቢመጣ ምናምን ችግር የለው። ያው እንደባለፈው የሆነ ፕራንክ ሲሰሩ ምናምን ሰው ይመጣል ብዬ አላስብም። ምክንያቱም ቡራ አስጠንቅቋል። እና እንግዲህ እዛ ቤታችሁ ስትሄዱ እውነት ለመናገር ከሌላ ሰው ጋር ፕራንክ መስራት በተለይ ከጓደኞቻችሁ ውጭ ከነ ፍፄ ከነ ቤኪ ከሌሎቹ ጋር እንኳን ከነ ሚፍታ ጋር ችግር የለውም ብትሰሩ፣ ግን ድጋሚ እንደባለፈው አሁንም እዛ ቤት ፕራንክ ስትሰሩ ሌላ ሰው እዛችሁ ከመጣችሁ በእርግጠኛ ነኝ ብሩክ አያመጣም። እንደው ሴት ይዞ ይመጣል ብዬ አላስብም ከዚህ በኋላ እና እንኳን እሱ ሊያመጣ እሱም ሀይሚን ማንም እንዲያገኛት ስለማይፈልግ ነው አይደል? የሆነች ትንሽዬ ቤት ተከራይቶ እንደዛ በአንዲት ቤት ጠባብ ቤት እንደዛ ሲሆኑ የነበር። ስለዚህ ይሄ ነገር እንደማይፈጠር ተስፋ አድርጋለሁ። ምክንያቱም አዲስ አበባ ላይ እኔ እንጃ ይኸው በፕራንክም በምንም አንዳንድ ችግር ይመጣል። ጓደኞቻቸው ይመጣሉ ከቤት ማለት ነው እና ስለዚህ ይሄን ነገር እንግዲህ ታሳቢነት ያደርጋሉ ብዬ አስባለሁ። ከባለፈው ስህተታቸው ይማራሉ ማለት በቃ ማንንም ማግኘት የለባቸውም። በቃ ቪዲዮ ሲሰሩ ውጭ ላይ ሰርተው መለያየት ነው እንጂ ቤት መጥተው እንደዛ ምናምን ክብር ዝቅ ማረግ መሰዳደብ ራሱ ሴቶች ሀይሚ ጋ እየመጡ መጮህ ምናምን። ቡራም ይሄን ነገር ለአንዴና ለመጨረሻ ስለቋጨው ምንም ነገር ይፈጥራል ብዬ አላስብም። እንግዲህ ያው ሲመጡም ትልቁ ቤታቸው ነበሩ። የመጨረሻ ወደ ቡታጅራ ሲሄዱ ሰላም ከወረደ በኋላ ማለት ነው።
ስለዚህ እንግዲህ ነገ ወደ አዲስ አበባ ይሄዳሉ። ደስ ይላል። ቤት ገዘው ወይም ልገዛ ነው የሚለው እንግዲህ ዱባይ ላይ ትገዛላችሁ በደንብ ከሰራችሁ። ሀይሚና ቡራ በዚህ ከቀጠላችሁ ወደ ኋላ ሳትሉ በፍቅር እየኖራችሁ እግዚአብሔር ረጅም እድሜና ጤና ይስጣችሁ እንጂ እንኳን ቤት ሌላ ነገር ትገዛላችሁ። የምሬን ማለት ነው። ሁለታችሁ በጣም ጠንካሮች ስለሆኑ ያደርጉታል፣ ከጠነከሩ ማለት ነው። እንግዲህ ቡራ ደግሞ ቡታጅራ ላይ ቤት ገዝቷል ለሀይሚ ብሎና፣ ለሀይሚ የሚባል ነገር የለም ለእኛ ነው የሚባለው። ካሁን በኋላ አያችሁ አስተካክለዋል እና ሀይሚ። ስለዚህ የቡታጅራ ቤት ስላላችሁ ከሀብትሽ ጎን ማለት ነው እና በጣም ደስ ይላል። እሱ ቤትም እያለቀ ይመስለኛል እና ሀይሚ እንግዲህ ቡራን ጉድ ሰርተዋለች። ብቻ ግን ቡራ የተወሰነ አምኗታል። ያኔ እውነት መስሎት ግን ያጠራጥራል። ትንሽ የተጠራጠረው ነገር አለ። በቤቱ ጉዳይ ዱባይ ገዘው ባለችው የወደፊቷ ህልሟ ነው። ግን 4 ልጆቹ ይወለዱ እያለች ነው። ሽማግሌ ላክ ብለዋለች። በቃ ሀይሚ ዱባይ ከሄድኩ ወይም የሆነ ቤት አያችኋት፣ መልእክት እያስተላለፈኝ ነው። ቤትም ሰራህ ዱባይም ቤት ሰራነ፣ የትም ቦታ ብትወስደኝ አግብተህን ሽማግሌ ልክህ ነው እንጂ ዋስትና ሳይኖረኝ እኔ ከአንድ ቤት አንድ ላይ መኖር አልፈልግም እያለች ነው። እና ቡራ ሰምተሃል። ሶ አሁን እንግዲህ ከተሰራው ቤታችሁ ሲያልቅ እንኳን ቡታጅራ ብትገቡ ወይም አዲስ አበባ ሌላ ቤት ገዝታችሁ እንዴት ነው አብራችሁ፣ በእርግጥ አብራችሁ እየኖራችሁ ነው። ግን ቢሆንም ሽማግሌ ልክህ በስነ ስርዓት አግብተህ ላክ ሲባል ምን ማለትሽ ነው እያለ ነው ቡራ። ትዳር ሲባሉ ወንዶች እንግዲህ እንዴት ነው በሩን ከፍተው ወይም ባጥር ነው የሚዘሉትና ሽማግሌ ላክ ስትለው ሀይሚ ብሩክ ምን ማለት ነው ያለ እያለ ማለት ነው። እንዴ ለጋሽ እያላክ እንጂ ግን ከተሰጠው ቆጥቻለሁ እያለ ነው። አንቺን ከተሰጠው ቆይቻለሁ እኔ አፍልቼ ነው እንጂ ብሏል። እና እንግዲህ አንዳንድ ወንዶች ትዳር ምናምን ሲባል ይፈራሉ። ኢቨን ሴቶችም ቢሆን ማለት ነው። እና ግድ ነው ትዳር ቀላል ነገር አይደለም፣ ተዘሎ የሚገባበት አይደለም። እና ግን ደግሞ በወንድ ደረጃ ትዳር ምናምን ሲባል እንዴት ነው አለ አይደለ በቃ ትንሽ ከበድ ይላል። እና እሷን ነገር ቦራ እያለ ነበር። ቢሆንም ግን የማይቀር ነገር ስለሆነ ከሀይሚ ጋር መኖር ሲፈለግ በስነ ስርዓት ሽማግሌ ተልኮ አግብተህ ጥሎሽ ጥለህ ነው የምትወስዳት ማለት ነው። ጋሽዬ ያለ ጥሎሽ መቼም አይሰጥም። ይሄን ማወቅ አለብህና እንግዲህ ጨረቃዎች ፈጣሪ በፍቅር ያኖራችሁ አይለያችሁ እያልኩ